በህብረት ስራ ማህበራትና በንግድ ማህበራት ወይም በኩባንያዎች መካከል ካሉት ልዩነቶች መካከል አንዱና በጣም ግልጽ የሆነው ጉዳይ ምንድነው? መሰረታቸው ነው። የህብረት ስራ ማህበራት መሰረታቸው ማህበራዊ ሆኖ ሰዎች ተሰባስበው ማህበሩን ያቋቁማሉ። እነዚህ ማህበሩን ያቋቋሙት ሰዎች አባል ነው የሚባሉት ለማህበሩ አባል የሚል ታይትል ነው የሚሰጣቸው። በዋናነት እንግዲህ የህብረት ስራ ማህበር መሰረቱ ምንድነው? ሰዎች ናቸው። መሰረቱ ሰው ተኮር የሆነ አባል ተኮር የሆነ ስራ ነው የሚሰራው። ወደ ንግድ ማህበራት ወይም ወደ ኩባንያዎች ስንመጣ ግን ኩባንያዎች የገንዘባዊ ግንኙነት ውጤት ናቸው። ከመነሻውም አንድ ኩባንያ የሆነ ስራ ሊሰራ የሚችል የንግድ ማህበር ሰዎች ካቋቋሙ እዛ ኩባንያ ለመመስረት ምን ያክል ካፒታል ይበቃዋል ወይም ያን ስራ ሰርቶ ትርፍ ለማምጣት ምን ያክል ገንዘብ ያስፈልጋል የሚለውን ነገር መሰረት አድርገው ገንዘቡን አዋጥተው ነው ያን ኩባንያ የሚመሰርቱት እና ኩባንያዎች የገንዘባዊ ግንኙነት ውጤቶች ናቸው የሚል ትርጉም ነው የሚሰጠን ማለት ነው። አንዳንድ የኩባንያ ህግ ባለሙያዎችም የሚጽፉትና የሚናገሩት ነገር ይህንን ጉዳይ ኮንፊርም እንድናደርግ ያደርገናል። ስለዚህ ኩባንያዎች ውሳኔ የሚወሰነው ድምጽ የሚቆጠረው በአክሲዮን ብዛት ነው። የሚቆጠሩት ድምጾች አክሲዮኖች ናቸው እንጂ ሰዎች አይደሉም። ስለዚህ አንድ ሰው አንድ ኩባንያ ውስጥ በጣም ከፍተኛ ገንዘብ ኢንጀክት ካደረገ ወይም ደግሞ ድርሻው ከፍተኛ ከሆነ ውሳኔውን የማስቀየር ውሳኔው ላይ ተጽዕኖ የማሳደር አቅም አለው ማለት ነው። ወደ ህብረት ስራ ማህበራት ስንመጣ ግን ድምጽ አሰጣጣቸው ሰዎች ናቸው ድምጽ የሚሰጡት እና አንድ ሰው በማህበሩ ውስጥ ያለው የካፒታል ኮንትሪቡሽን ወይም ደግሞ የመዋጮ መጠን ከግምት ሳይገባ ማንኛውም ሰው በህብረት ስራ ማህበራት ውስጥ እኩል አንድ ድምጽ አለው ማለት ነው። ይሄም እንግዲህ ሞር ህብረት ስራ ማህበራት ወደ ሰብአዊና ሰው ተኮር ወደ መሆን ማህበራዊ የሆነ ዝንባሌ ያላቸው ተቋማት ናቸው። ሞር የአባላት ተጠቃሚነት እና ኢምፓክት ላይ አተኩረው የሚሰሩ ተቋማት ናቸው። የንግድ ኩባንያዎች ግን ፒውርሊ ለትርፍ የሚሰሩ ትርፍ ለማግኘት የሚንቀሳቀሱ ለመንግስትም ከፍተኛ የሆነ የግብር ግዴታ ያለባቸው ደብል ታክሴሽን ሁለት ጊዜ ሁሉ ግብር እንዲከፍሉ የሚገደዱ ተቋማት ናቸው። መሰረታቸውም ገንዘባዊ ግንኙነት ነው ማለት ነው። ውሳኔም ሲሰጥ ውሳኔ የሚሰጠው ድምጽ የሚቆጠረው የአክሲዮኑ ብዛት ነው ማለት ነው። እንግዲህ የዛሬው ዝግጅት ይሄን ይመስል ነበር። እንደዚህና መሰል ጉዳዮች ላይ ሀሳብ አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝና በቀጣይ ደግሞ እንደ አይነት ይዘቶችን ሰርተን እናጋራችኋለን። በተረፈ ሁላችሁም በያላችሁበት ቸር ሰንብቱ። መልካም ጊዜ ይሆንላችሁ።